ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ማንኛችሁም ሰርታችሁ መመገብ የምትችሉትን እጅግ በጣም ጤናማና ቀላል እንደዚሁም የሚጣፍጥ ለስላሳ የጢብኛ አሰራርን ይዤላችሁ ቀርቤያለሁ። የጾም ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ተቀላቀሉኝ። ወደ አሰራሩ እንሄዳለን። እዚህ ጋር ተቀቅሎ የተዘጋጀ ድንች 3 ድንች እጠቀማለሁ። ድንቹን በደንብ ቀቅለን ካዘጋጀን በኋላ ቀዝቀዝ ሲልልን እንደዚህ እንልጥና እናዘጋጀዋለን። እንደ ሁሉ ጊዜው ቪዲዮ እንዳይሰለቻችሁ እኔ ቆረጥ አድርጌ አቀርብላችኋለሁ። እናንተ ጊዜ ወስዳችሁ ማዘጋጀት ነው። በጣም ቀላል ነው። እንግዲህ የምጠቀማቸው ግብአቶች ደግሞ እጅግ በጣም ቆንጆና ጤናማ የሆኑ ለማንኛችሁም ተስማሚ የሆነ ጢብኛ ነው የምንሰራው። ሙሉ ቪዲዮ ተመልከቱት። ላይክ ያድርጋችሁ ለሌሎች ቪዲዮ እንዲደርስ አድርጉ። ድንቹን በደንብ አድርገን መፍጨት ይኖርብናል። በደንብ መፈጨት አለበት። ያው ከሊጥ ጋር ስለምናዋህደው እንደምትመለከቱት ምንም አይነት ጓጓላ እንዳይኖረው አድርጌ ድንቹን እንደዚህ አድርጌ ፈጭቼ ካዘጋጀው በኋላ ከዚያ በመቀጠል በዋነኝነት የምጠቀመው የሽምብራ ዱቄት ነው። የሽምብራ ዱቄት ግማሽ ኪሎ የሽምብራ ዱቄት ተጠቅሜያለሁ። የተጠቀምኩት የተቀቀለ ድንች ደግሞ ትንንሾች ስለሆኑ 3 ተጠቅሜያለሁ። ከዚያ 2 የሾርባ ማንኪያ የፍርኖ ዱቄት ተጠቀማለሁ። መተው ትችላላችሁ፣ አለመጨመር ይቻላል። እኔ ትንሽ ጨምሬበታለሁ። ካልፈለጋችሁ ግን አትጨምሩ። የማትወዱ እንዲገባባችሁ ስንዴ መጠቀም የማትፈልጉ ከሆነ ከዛ በመቀጠል ደረቅ እርሾ 1 የሾርባ ማንኪያ ተጠቅሜያለሁ። 1 የሻይ ማንኪያ ጨው አድርጌያለሁ። መጠኑን ሁሉ ግልጽ እያደረኩላችሁ ነው። ከዛ ዱቄቱን የፍርኖ ዱቄቱንና ካሜራውን ደረቅ እርሾውን ማለት ነው ጨውን አንድ ላይ በደንብ አድርጌ እቀላቅለዋለሁ። ከዛ በመቀጠል ደቆ የተከተፈ ቀይ ሽንኩርት 1 ተጠቅሜያለሁ። በጣም ልዩ ጣዕም እንዲኖረው ያደርጋል እና 2 ቃሪያ ቀዩንም ካገኛችሁ ቀይና አረንጓዴ ብታደርጉት የበለጠ ቆንጆ ከለር እንዲኖረው ያደርጋል እና ነጭ ሽንኩርትና ዝንጅብል የተፈጨ 1 የሾርባ ማንኪያ በጣም ልስልስ ያለ ቆንጆ ጣዕም እንዲኖረው ነው የሚያደርገው። ሞክሩት እና ሀሳብ አስተያየታችሁን ጻፉልኝ። እንደምትወዱት አልጠራጠርም። እንደምትመለከቱት አንድ ላይ በደንብ አድርጌ ቀላቀልሁት። ከዛ በመቀጠል ፈጭቼ ያዘጋጀሁትን ድንች አንድ ላይ አድርጌ እቀላቅለዋለሁ። መጠኑን ሁሉ ግልጽ አድርጌላችኋለሁ። ከዛ በመቀጠል የምናወካው ለብ ባለው ውሃ ነው። በእጃችሁ ሊሆን ይችላል እናንተ የምታወቁት ማለት ነው። ስለዚህ 3 የሾርባ ማንኪያ ዘይት አድርጌያለሁ። አንድ ላይ በደንብ አድርገን መቀላቀል ነው። ከዛ በመቀጠል ቀላል አሰራር ነው፣ ግን ጣዕሙን በቃ እንዴት እንደምትወዱት ቆንጆ ነው። እንግዲህ ስንዴ መጨመር ለማትፈልጉ መተው ትችላላችሁ። እኔ አንዳንድ ጊዜ እንደዚሁ ያለ ስንዴ ስለምሰራ ማለት ነው። በጣም ነው የሚጣፍጠው። የሽምብራ ዳቦ ያው ትንሽ ደረቅ ማለት ነገር ስላለው ልስልስ እንዲል ያደርጋል። ድንች ስትጨምሩበት እንደዚህ ሽንኩርት፣ ቃሪያ ስትጨምሩበት ደግሞ የበለጠ ጣዕሙ ለየት ያለ ነው የሚሆነው። የሽምብራ ዳቦ ብቻ መስራት ለምትፈልጉ ከዚህ በፊት የሰራሁት ቪዲዮ አለ። ከታች ወረድ ብላችሁ ፕሮፋይሌን ተጭናችሁ ማየት ትችላላችሁ። አቀጣጠኔን እዩት። እንደዚህ ነው ቀጠና አድርገን የምናወቀው። ከዛ እንከድነውና ኩፍ እንዲል ለ1 ሰዓት ያህል እናስቀምጠዋለን። ከ1 ሰዓት በኋላ ተመልከቱ፣ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ለመጋገር ዝግጁ ነው ማለት ነው። እዩት። የሽምብራ ዳቦ እንግዲህ እንደዚህ እንቁላል ነው የሚመስለው፣ ምንም ነገር ሳትጨምሩበት። በቃ ከስንዴ ዳቦ የስንዴ ዳቦ ያው ለስለስ ይላል እንጂ ምንም እንትን የለውም። ሽታው የዚህ በጣም ቆንጆና የሚጣፍጥ ሽታ ነው ያለው። እንዳይደርቅባችሁ ሽምብራ ዳቦ ብቻውን ከሆነ የሚሰራው እንዳይደርቅባችሁ ትንሽ እንደዚህ ቀጠን ማለት አለበት። ከዛ በመቀጠል በመጥበሻ ነው የሚጋግረው። እናንተ በምጣድ ሊሆን ይችላል፣ በእንጀራ ምጣድ፣ በኦቨን ሊሆን ይችላል። በምታገኙት መጋገሪያ መጋገር ትችላላችሁ። እኔ ግን ዛሬ በመጥበሻ እየጋገርኩ አሳያችኋለሁ። መጥበሻውን ዘይት እንቀባውና አሰስ አድርገን ያዘጋጀነውን የሽምብራ ሊጥ ልክ እንደ ፈሰሲ እንደ ሙልሙል እንደ ጢብኛ አድርገን ከዛ ከላይ ሰሊጥ ወይም ጥቁር አዝሙድ የምታገኙት ከሌለ መተው ይቻላል። ባለው ነገር መስራት ነው። እንደምታዩት ከዚያ ምጥጥ ሲልልን እዩት። ጠጋርጌ ላሳያችሁ። እንደዚህ ላይኛው ምጥጥ ሲል እንገለብጠዋለን። ሙቀቱን በጣም ቀንሰን ነው የምናበስለው በመጥበሻ ሲሆን ማለት ነው። ሙቀቱ በጣም
ሀይ ከሆነ በደንብ እንደምትፈልጉት አይሆንላችሁ። ከስር ያርና ከውስጥ ላይ በስል ይችላል። ስለዚህ እሳቱን ቀንሳችሁ እንደዚህ የሚያምር ከለር ሲያመጣ እየገለብጣችሁ ቆንጆ አድርጋችሁ መጋገር ነው። እንዴት ልስልስ እንዳለ እንዴት እንደሚጣፈጥ ደግሞ ብትሞክሩትና ለልጆቻችሁ ሊሆን ይችላል ለራሳችሁ እንደዚህ ቆንጆ አድርጋችሁ በሽምብራ ዱቄት መስራት ትችላላችሁ። እንግዲህ እኔ መጋገሬን እቀጥላለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አግዙኝ። እንግዲህ እኔን ማበረታታት እኔን ማገዝ የምትፈልጉ ምንም ነገር አልፈልግም። እኔ ላይክና ሰብስክራይብ እያደረጋችሁ ብቻ እኔን ማበረታታትና ማገዝ ትችላላችሁ። ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። እንግዲህ እንደዚህ እያደረገው ይህን እንቁላል የሚመስል ጢብኛ ጋግሬ እጨርሳለሁ። ለስላሴው በጣም በቃ ከወትሮ ለየት ያለ ነው። ሽምብራ ብቻውን ስትሰሩት እንዳልኳችሁ ደረቅ ይላል። እንደዚህ ደግሞ ቀላቅላችሁ ከድንች ጋር ስታደርጉት ልስልስ ያለ ዳቦ ነው የሚሆንላችሁ። እንደዚህ የሚያምር ፓንኬክ ነው የሚመስለው። እንዳያችሁት ግብአቱ ሁሉም የጾም ነው። በጾም ጊዜ እንደዚህ በአሁን ሰዓት ሰርታችሁ ለቁርስ ለምትፈልጉት ጊዜ ለቡና ቁርስ መጠቀም ትችላላችሁ። ሰሊጥ ትንሽ እያደረገው ወይም ጥቁር አዝሙድ፣ እኔ ጥቁር አዝሙድ ስላልነበረ ይላውን በሰሊጥ እየሰራሁ ነው። ባገኛችሁት ማዘጋጀት ትችላላችሁ። የስረኛውንም ከላይም ከታችም በደንብ አድርገን እያበሰልን ጋግረን እንጨርሳለን። በጣም ቀላል ነው። እንግዲህ እንደምታዩት ደግሞ ሲያምር ሰብስክራይብ ያላደረጋችሁ ተቀላቀሉኝ። ጉንፋን አለቅ ብሎኛልና የጉንፋን መድኃኒት የምታውቁ ኮሜንት ላይ ጻፉልኝ። አንድ ጊዜ ከያዘኝ በቃ ቶሎ አይለቀኝም። መድኃኒት ካላችሁ ኮሜንት ላይ ጻፉልኝ። እንግዲህ እንደምትመለከቱት እንደዚህ እያደረገው ጋግሬ እየጨረስኩ ነው። ከለሩ ራሱ እንደዚህ ሆኖ የሚመጣላችሁ። በምጣድ ከሆነ በእንጀራ ምጣድ እንጀራውን ጋግራችሁ ስትጨርሱ መጨረሻ ላይ እገረራው ላይ ሳይሆን መጨረሻ ላይ ጋግሩት። እዩት፣ ከታችም ከላይም ቆንጆ ሆኖ ነው የበሰለልኝ ልስልስ ብሎ። የሽምብራ ዱቄት እንደዚህ ብቻውን ብታደርጉት ያው እንደዚህ አይሆንላችሁ። እንደዚህ ግን አዘግጃጅታችሁ እንደዚህ አድርጋችሁ ደግሞ ሞክሩት። ለስላሴው እንደምታዩት ነው። ከዛ በመቀጠል እንግዲህ ወይ ንጹህ ላስቲክ ላይ የምግብ ላስቲክ ላይ አድርገን የምንፈልገው ጊዜ ድረስ መጠቀም እንችላለን። እንደዚህ አድርጌ ጋግሬ ጨርሻለሁ። ቆርሼ ደግሞ ውስጡ እንዴት እንደበሰለ ላሳያችሁ። እዩት፣ ውስጡ እንደዚህ ቆንጆ ሆኖ በስሎልኛል። ወፈር ያለ ዳቦ የምትፈልጉ ከሆነ ደግሞ ትንሽ ሊጡን ወፈር አድርጉት። የሽንኩርቱ የቃሪያው ጣዕም ደግሞ የተለየ ጣዕም እንዲኖረው አድርጎልኛል። እንግዲህ እንደዚህ አድርጌ ቆንጆ የሽምብራ ዳቦ ሰርቼ ጨርሻለሁ። እንደምትወዱት አልጠራጠርም። ስለምትከታተሉኝ፣ ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።